ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የምዕራብ ዕዝ የተመሰረተበት 47ኛ ዓመት በዓል በተለያዩ መርሃ ግብሮች በነቀምቴ ከተማ እየተከበረ ነው። በአስቸኳይ ሙስና መከላከል ስራ ከ2.2 ቢሊዮን ብር በላይ የህዝብና መንግስት ሀብት ከብክነት ማዳን መቻሉን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። በኢትዮጵያ የሀሳብ ልዩነቶችን በውይይት የመፍታት ዲሞክራሲያዊ ባህል ልናዳብር ይገባል ሲሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀም። ጽንፈኛው የፋኖ ቡድን አንድነት ተመሰረተ ተብሎ የሚወራው ወሬ ፕሮፓጋንዳ መሆኑን የጽንፈኛው አመራሮች በስልክ ባደረጉት ምልልስ ተናገሩ። በህገወጥ መንገድ ሲዛወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን በላይ ብር ለመንግስት ገቢ መደረጉ ተገለጸ። ከውጭ ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ ጠሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ 47ኛው የምዕራብ ዕዝ የምስረታ በዓል የጽናት ተምሳሌት የኢትዮጵያ ጋሻ በሚል መሪ ሀሳብ ፓናል ውይይትን ጨምሮ በተለያዩ ዝግጅቶች በመከበር ላይ ይገኛል። በአከባበር ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የእዙን ጨምሮ የሰራዊቱ ከፍተኛ መኮንኖች ተገኝተዋል። በተጨማሪም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን፣ የአማራ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉና ጥሪ የተደረገላቸው አካላት መገኘታቸው ተገልጿል። በፓናል ውይይቱ ላይ እንደተገለጸው እዙ ከተመሰረተበት ጊዜ ጀምሮ በተለያዩ የኢትዮጵያ ክፍሎች እንዲሁም የሀገሪቱ ዳር ድንበር ለማስከበር በተሰለፈባቸው ግዳጆች ሁሉ ጀግንነቱን ማረጋገጡ ተነስቷል። የምዕራብ ዕዙን አርማ የማስተዋወቅና የእዙ ጀብዶች ላይ ያጠነጠነ የመጽሐፍ ምረቃ ስነ ስርዓትም እንደሚካሄድ ተጠቁሟል። የምዕራብ ዕዝ በተመሰረተበት 47ኛ ዓመት የእዙን ገድሎች በመዘከርና በተለያዩ ዝግጅቶች እየተከበረ ይገኛል። በዓሉ የፎቶ አውደ ርዕይ፣ የፓናል ውይይት፣ እዙን በተመለከተ የመጽሐፍና ዘጋቢ ፊልም ምረቃትና ሌሎችም ዝግጅቶች ይካሄዳሉ ተብሎ ይጠበቃል። የምዕራብ ዕዝ 47ኛውን ዓመት ምስረታ በዓል ለ3 ተከታታይ ቀናት በተለያዩ ዝግጅቶች እንደሚከበር መረጃዎች አመላክተዋል። በነቀምቴ አካባቢው የሰፈነውን ሰላም በዘላቂነት በማስቀጠል እየታዩ ያሉ የልማት እንቅስቃሴዎችን አጠናክሮ ለማስቀጠል እየሰሩ መሆናቸውን የከተማዋ ነዋሪዎች ተናገሩ። በአካባቢው የተረጋገጠው ሰላም ተንቀሳቅሶ ለመስራትና ትምህርታቸውን ለመማር ምቹ ሁኔታ መፍጠሩን የገለጹት ወጣት አዲሱ ብርሃኑ፣ ወጣት ደራርቱ ተስፋይና ወርቆ ለማ የተባሉት የከተማ ወጣቶች ለመጣው ሰላም የመከላከያ ሰራዊት ሚና ከፍተኛ መሆኑን ተናግረዋል። የተገኘውን ሰላም ለማስቀጠልና እየታየ ያለውን የልማት እንቅስቃሴም ለማስቀጠል ከሰራዊትና ከአካባቢው የጸጥታ ኃይሎች ጋር በቅንጅት መስራት እንደሚገባም ተናግረዋል። የሀገር መከላከያ ሰራዊቱ ወደ አካባቢው ከገባ ጀምሮ የሚታዩ ወንጀሎች መቀነሳቸውን የገለጹት ዋና ሳጅን ምትኩ አያናና አቶ ከበደ በየነ የተባሉ የአካባቢ ነዋሪዎችና የጸጥታ አባላት የጸጥታ አካላት ወጣቱና ነዋሪዎችን በማስተባበር የተገኘውን ውጤት ለማስቀጠል የበኩላቸውን እየተወጡ እንደሚገኝ ተናግረዋል። የመከላከያ ሰራዊት የአካባቢው አመራርና ሕዝብ በትብብር መስራታቸው ለተረጋገጠው ሰላም የማይተካ ሚና መኖሩን የጠቆሙት ነዋሪዎቹ በአካባቢው የመጣው ሰላም በዘላቂነት በማስቀጠል የበኩላቸውን እየተወጡ እንደሚገኙ አረጋግጠዋል። 47ኛው ዓመት የምዕራብ ዕዝ ክብረ በዓል በነቀምቴ ከተማ በተለያዩ ዝግጅቶች በድምቀት እየተከበረ ይገኛል። ምዕራብ ዕዝ ፈተናን በፈተኑ ትንታግ ልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ የአሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የሕዝብ ልጅነቱን እያስመሰከረ መጓዙን ቀጥሏል። አላችሁ የምዕራብ ዕዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። እውነት ለመናገር ምዕራብ ዕዝ ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ምዕራብ ዕዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። የችግር ቀን ደራሽ ፈርጣማው የአገር ክንድ መሆኑን ያስመሰክረ ብርቱ የጦር ክፍል ነው ማለት ይቻላል።
የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለህዝብ ታሪካዊ የ47ኛው ዓመት የምስረታ በዓል እንኳን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ለዚህ ስኬት ለዚህ በዓል እንኳን አደረሳችሁ። የሚያኮራ ስራ የሰራ እዝ ነው። በዚህ ውስጥም ጀግኖች ሴቶች እንዳሉ ጀግንነቱ የሚፈልቀው ከጠንካራ ስነ ልቦናዊ ዝግጁነቱ ነው እና የዚህ ጀግና እዝ አባል ሆነ መገኘት እድለኝነት ነው። ሊገልጸው ማልችለው ደስታና ኩራት ነው የሚሰማኝ። ምዕራብ እዝ አመራርና አባላት እንዲሁም ለሲቪል ሰራተኛ ውጪም በግዳጅ ላይ የሚገኝ በሀገር ውስጥም በግዳጅ ላይ ለሚገኝ እንኳን ለልደታችሁ ቀን የድልና የልደት በዓላችሁ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ያኖራችሁ። እንወዳችኋለን። ምዕራቦች እንኳን ደስ አላችሁ። በማንኛውም ጊዜ ከጎናችሁ ነን። ጀግኖች የምዕራብ እዝ አመራርና የሰራዊት አባላት የ47 ዓመት የልፋትም የመስዋዕትነትም ውጤት ምዕራብ እዝን እንድትወለድና እንድትገኝ ያደረገ ስለሆነ እንኳን ለ47ኛው በዓል አደረሳችሁ አደረሰን። ወደፊትም ታላላቅ ድሎችን በማስመዝገብ ቃላችሁን የምታድሱበት ሆነላችሁ። በድጋሚ ለ47ኛ የምስረታ በዓላችሁ መላው አባላትና አመራሩ ሰላም አደረሳችሁ። የሚቀጥለው የሥራ ዘመናችን የስኬት የሰላምና የብልጽግና እንዲሆንልን እመኛለሁ። መጨረሻም በዓላችሁ ያማረ የሰመረ የተሳካ እንዲሆን እመኛለሁ። መልካም በዓል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለመላው የምዕራብ እዝ አመራርና አባላት እንኳን ለ47ኛ ዓመት ምስረታ ክብረ በዓል እንኳን በሰላም አደረሳችሁ አደረሰ። በዓሉም የሰላም የጤና የስኬት ጎዳና እንዲሆንላችሁ እመኛለሁ። እንደ መከላከያ ሰራዊትም እንኳን ደስ አላችሁ ይላሉ። የ47ኛ ዓመት የምስረታ በዓል ለማክበር እየተዘጋጃችሁ ያለ የሰራዊት ክፍልም እንኳን ለዚህ ቀን አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት የምዕራብ እዝ በሙሉ እንኳን ለ47ኛ ዓመት ለመስረታ በዓል እንኳን በሰላም አደረሳችሁ። የሀገራችንን ሉዓላዊነት ለማስከበር ከፍተኛ ሚና እንደምንጫወት ተስፋ አደርጋለሁ። እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስረታው በዓል አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ጽንፈኛውን ሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ጋሻ የተቋም ምሰሶ ጠንካራ ሰላም ጠባቂ የምንመካበት ሰራዊት ስለሆነ እንኳን አደረሰው እንላለን። የተቋም ምሰሶ በጀግንነት በእግሩ በርካታ ኪሎ ሜትሮችን አቋርጦ ጭምር ክልላችንን ከመፍረስ የታደገ የሀገራችን የመከላከያ ሰራዊት አካል ምዕራብ እዝ ጀግናው የምዕራብ እዝ ወደ ኋላ ሳይ ይህን ጦርነት እንዲያሸንፍ አድርጓል። በጀግንነት ድንኳን ታሪኩን አድሶ ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ እዝ ተጫወተው ሚና ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት ነው። እንኳን ለ47ኛው የምዕራብ እዝ የምስረታ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። እንኮራባችኋለን። ጀግኖቻችን ናችሁ። እንኳን አደረሳችሁ። የምዕራቡ ጀንበር በሀገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ ሲቪል አስተዳደርም፣ ፖሊስም፣ ሚሊሻም፣ ሃይማኖት መሪም፣ ፓስተርም፣ ቄስም፣ ሼክም ምንም ሆኖሳል። ይሄን የምዕራብ እዝ ታሪክ ጠብቃችሁ ለሚቀጥለው ትውልድ ማስተላለፍ አለባችሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ምዕራብ እዝ ጋሻ በድል ተሻጋሪ ምዕራብ እዝ ጋሻ ደማቅ ጀብዱ ሰሪ
በኢትዮጵያ የሀሳብ ልዩነቶችን በውይይት የመፍታት ዲሞክራሲያዊ ባህል እናዳብር ይገባል ሲሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገለጹ። የምክር ቤት ሰብሳቢ ሰለሞን አየለ ከዚያ ጋር ባደረጉት ቆይታ ከዚህ ቀደም የመጣንበት የመገፋፋት የፖለቲካ ባህል እንደ ሀገር ወደፊት እንዳንጓዝ ማነቆ ሆኖ መቆየቱን ነው የገለጹት። ልዩነቶችን በኃይል ለመፍታት የተደረጉ ሙከራዎች ብዙ ዋጋ አስከፍለውናል ያሉት ሰብሳቢው መጠፋፋቱንም ማውደሙንም አይተናል፣ ምንም የተጠቀምነው ነገር የለም ሲሉ ነው የተናገሩት። ሰው ማሸነፍ ያለበት በሀሳብ ሊሆን እንደሚገባ ገልጸው የሀሳብ ልዕልና መከበር እንዳለበትም አጽንኦት ሰጥቷል። በማህበረሰቡ ውስጥ ያሉ መልካም እሴቶችን በማጎልበት የዲሞክራሲ ሽግግር ውጤታማ እንዲሆን የሁሉንም አካላት ተሳትፎ የሚጠይቅ መሆኑንም አብራርተዋል። ፓርቲዎችም ለሰላም ቅድሚያ በመስጠት ሀገርና ሕዝብን ማስቀደም ይጠበቅባቸዋል። ምሁራንም ዘላቂ ሰላምን ለማረጋገጥ በሚደረጉ እንቅስቃሴዎች ላይ አዎንታዊ ሚናቸውን ሊያጠናክሩ እንደሚገባ አስገንዝበዋል። ሀገሩን የሚወድ ውይይትንና ሰላማዊ የፖለቲካ አካሄድን ያስቀድማል ያሉት ምክር ቤቱ ሰብሳቢ ችግሮችን በውይይት ለመፍታት በር መክፈት ይገባልም ብሏል። በአሁኑ ወቅት አሰባሳቢ ትርክት ለመገንባት የተጀመረው ጥረት መልካም የሚባሉ ውጤቶችን እንደሚያመጣ ያላቸውን እምነት ገልጸው ትርክቱን ለመገንባት የሚረዱ ጉዳዮች ላይ በትኩረት መስራት እንደሚገባም አመላክቷል። አንድ የሚያደርጉ አሰባሳቢ ትርክት ግንባታ ስራውን ውጤታማ እንዲሆን የፖለቲካ ፓርቲዎች የበኩላቸውን አሻራ ሊያኖሩ እንደሚገባም አስገንዝበዋል። እንደ አቶ ሰለሞን ገለጻ በኢትዮጵያ የውይይት ባህል እንዲዳብር የተለያዩ የውይይት መድረኮችን በማካሄድ ለሀገር ግንባታ ግብዓት የሚሆኑ ሀሳቦችን እንዲንሸራሸሩ እየተሰራ ነው። በተለይም የምክር ቤቱ አባል ፓርቲዎች ምን አይነት ገንቢ ሚናዎችን መጫወት እንደሚችሉና ቅንጅታቸውን ይበልጥ በማጠናከር የዲሞክራሲ ባህል መዳበር የጎላ አስተዋጽኦ እንዲያበረክቱ ሁሉን አቀፍ እንቅስቃሴ እያደረጉ እንደሚገኝም አብራርተዋል። በሀገር ደረጃ የተጀመረውን ሀገራዊ ምክክር ሂደት ላይ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የንቃት ተሳትፎ እያደረገ መሆኑን ገልጸው ምክር ቤቱ ተሳትፎ እንደሚያጠናክር አስረድተዋል። ለሀገራዊ ምክክሩ በርካታ የፖለቲካ ፓርቲዎች አጀንዳ እያቀረቡ መሆኑንም ጠቁመዋል። በአጣዬ ከተማ የኤፍራታ ግድም ወረዳ እንዲሁም በሰንበቴ ከተማና ጅሌ ጥሙጋ የህዝብ ለህዝብ ሲሰላም ውይይት የተካሄደ ሲሆን በውይይቱ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ህብረተሰቡና የጸጥታ አካላት ተሳትፏል። በመድረኩ የተገኙት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ክላስተር አስተባባሪ ዶክተር አህመዲን መሐመድ ህዝባችን ለበርካታ ወራት ዘረፋ፣ ግድያ፣ ስርቆትና በርካታ እንግልት ሲፈጸምበት ቆይቷል። አሁን ግን የሀገር መከላከያ ሰራዊት በወሰደው እርምጃ ህዝባችን ጽንፈኞች ከሚያደርሱበት በደል እየተላቀቀ ነው ብሏል። በሰላም ውይይት ላይ የተገኙት የኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን ጸጋይ በበኩላቸው ሰላም የሁሉም ነገር መሰረት መሆኑን በመግለጽ የሰላም እጦት የዜጎችን ህይወት የሚያመሰቃቀል በመሆኑ ይህ ችግር እንዳይከሰት የተገኘው ሰላም ተጠናክሮ እንዲቀጥል የሀገር ሽማግሌዎችና የሃይማኖት አባቶች ለሰላም ትልቅ ዋጋ በመስጠት ለሰራዊቱ አጋዥ በመሆን የተጣላን በማስታረቅ ህዝቡ ላይ ትልቅ እፎይታ እንዲፈጠር አባታዊ ኃላፊነታቸውን መወጣት እንዳለባቸው አስገንዝበዋል። ጽንፈኛው የፋኖ ቡድን አንድነት ተመሰረተ ተብሎ የሚወራ ወሬ ፕሮፓጋንዳ መሆኑን የጽንፈኛው አመራሮች በስልክ ባደረጉት ምልልስ ተናገሩ። በስልጣን ይገባኛል የተበታተነ የመጣው የጽንፈኛ ቡድን አባላት እኛ ካልመራን በሚል አሁንም ችግር ውስጥ መሆናቸውንና ምንም አይነት አንድነት እንደሌላቸው መስክረዋል። ዘመነ መሪ ካልሆነ ተፈራና ገዱ ካልሆኑ የሚለውን እንቅስቃሴ ትክክል አለመሆኑና ስልጣን የሚገባው ለጎንደር ነው ሲሉ በጎንደር የሚገኙ ጽንፈኛ ቡድን አባላት ጠይቋል። በመሆኑም ምንም አይነት ህብረትም ሆነ አንድነት እንደሌለ በስልክ ልውጣቸው አብራርተዋል። ተከታትለን መለስ አሎ አቤት ታደለ ከባህር ዳር ታደለ መሌ እንዴት ነህ? አለን ደህና ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? እንዴት ነው ያለው ሁኔታ? እንዴት ነው አንድነቱን ጨርሳችኋል? ገና ነው። አንድነቱን እምቢ አላችሁ እኮ እናንተ። እንዴት አንቀበልም ብላችኋል? መንበር ጄኔራሉ ምክትል እሱ ሁኑ ተባለ። አንቀበልም ሊቀመንበር ካልሆን ተፈራ ነው ሊቀመንበር ይሁን ተብሎ በማጆሪቲ ድምጽ የተወሰነ። ኦኬ ከሱ ምክትልነቱን ያዝ ተብሎ አልፈልግም ብሏል። ጦር ማን ሊመራ ነው? ተፈራ ሰብሳቢ ጦር የሚመራ ሞልቶ የለ። እስካሁን ማን እየመራው ነው ያታገለው? አይደለም መምራት ያለበት ጦሩ እሱ ነው መስለኝ እንደኔ ሀሳብ። ኦኬ አልተቀበሉም የሚባል ነገር አለ እንግዲህ በእናንተ በኩል ችግር ኑሮ እንደሆነ እንጂ ወይስ እንዴት ነው እንዲህ ይላሉ? ገዱ ምን አርጋችሁት ነው? ገዱ ምን ሊያደርግ እዚህ ይገባል? ባላየለም ይገባ ይቀራል። እንዴት ስለዚህ ወደ ሰብቻለሁ ዞሮ ብዙ ጭምታ ነው የተጣራ መረጃ አይደለም። አላ ዝም ብሎ ነው ውሸት ነው። ገዱ ምን ያደርጋል? አራቱ ማዕዘን ያሉ መሪዎችና
ተፈራ በገለልተኛ ነው። ሌላ ማንም ዝም ብሎ ምን ያደርጋል? አሁን እኛ በእኛ ተሸዋውደን ቅዱስ መጥክል አያስፈልግም ብዬ እኮ ነው። ለምንድን ነው ገዱ ስም እዚህ ሊነሳ የቻለ? ገዱ ሲጀመር ብአዴን ነው እንጂ ገዱ ፋኖ ነው። ብአዴን የታወቀ እና ታዲያ ምን ሊያደርግ እዚህ ተገልብጦ መጥቷል እየተባለ ሰምቼ ነው። ኧረ ሌላ ሰው ነው ከኞች ሳይሆን ብሎ ሌላ ገለልተኛ ሰው ነው የነገረኝ። ብሎ ደርት ጌም ለመጫወት የፈለጉ የቆሸሸ ፖለቲካ ነው። ጀመረ በእርግጥ አሁን ፖለቲካውን አቅም የተሻለ አቅም ይጠይቃል ፖለቲካው በዚህ ሰዓት። በነገራችን ላይ እኔ ውጭ ወደ ውጭ የሚባልበት መንገድ አይሰራም። አምናም እኔ ካልሆንኩ ዘንድሮም እኔ ካልሆንኩ እንደዚህ አይነት ፖለቲካ ይደብራል በጣም የሚገርም ልክም አይደለም። እናንተም ቢሆን ማሳየት ባለባችሁ ልክ ማሳየት አለባችሁ እንጂ ምናልባት አንዳንድ ጫጫታዎች ምናምኖች ካሉ ጄኔራል ወደፊት መጥቶ ከዛም በኋላ ደግሞ እሱ የሚሆንበትን መንገድ መፍጠር ነው እንጂ እሱማ ይኸውልህ ለምሳሌ እኛ አሁን ጄኔራሉን ይሸጠዋል ህዝቡ። እሺ ይኸውልህ ለምሳሌ አምና ለምሳሌ ያዳጋ ሲነሳ አስናው ላይ ታስታውሳለህ አንተ እስክንድር ሲመረጥ ማለት ነው። እስክንድር አሁን ለምሳሌ ተመርጦ ያኔ እስካሁን ሽጦን ገብቶ ነበር ጨርሶን ተደራድሮ። ዞሮ ምን አለ መሰለህ ትግል መሸጥና አለመሸጥ ዙሪያ ነግሬያለሁ ቀደምም ሁሉም በየራሱ አውድ ታግሏል። መሸጥ ቢችል ኑሮ ያኔ ይሸጥ ነበር። ገናና እንደዛ ድልድል ተሰርቶ ዘመነ እምቢ ብለው እንዳሉ ነው የሰማው። አሁን ጎጃም ዘመነ መሪ ካልሆነ ወዲያ ያለው ሐሳቡ ማለት ነው አብንን ወሎች ወስደው እንዳፈረሱት ትግራችንም ይሸጥብናል ነው እዚህ ያለው። እኔ የምልህ እንደ ትግል ሲኒየሪቲ እንደ ትግል እንትን እኮ ጎንደር ሊቀመንበርነቱን መያዝ ነበረበት አይደለ? በሲኒየሪቲ ደረጃ እድሉን ያላገኙ ሰዎች አሉ። እንደ ዘመነው ወጥተው ሚዲያ ላይ ብዙ እውቅናን ባያገኙ በጣም ብዙ ደግሞ ጀንትል የሆኑ ልጆች አሉ። እነሱን እንኳን አስቀድመን እኛ እንሆን አላልንም። አንተ ዳን የምናወራ ያው ስለምንግባባና በደንብ ኮሚኒኬት ስለምናደርግ ነው እንጂ ሌላው ጋር እንደዚህ ብዬ ማሰብ አላነሳም። ልክ ነህ። ስለዚህ አሁን ምንድነው መሰለህ ዞሮ ምንድነው እንዲያው የኔ የሚባልበት እኔ ካልሆንኩ የሚባልበት አይደለም። ነገ ብቃትን አቅምን ስታሳይ ከሁሉም ድርጅቶች ደግሞ ሲያምኑብህ ያኔ እውነት ትቀጥላለህ። እደውልልሃለሁ የሆነ ጉዞ ላይ ሆኜ ነው። ኦኬ የሆነ ስረጋጋ እደውልልሃለሁ። ደውል። እሺ የኢትዮጵያ በቀይ ባህር ቀጠና መገኘት ለአካባቢው ሰላም ከፍተኛ ጠቀሜታ እንደሚኖረው የቀድሞ የኢትዮጵያ ባህር ኃይል አባል ፔቲ ኦፊሰር ወንድወሰን አሰፋ ገለጹ። ፔቲ ኦፊሰር ወንድወሰን ከፋና ጋር ባደረጉት ቆይታ የኢትዮጵያ የቀይ ባህር ጥያቄ በተመለከተ መልከታቸውን አጋርተዋል። የቀድሞ ባህር ኃይል በነበረው የ35 ዓመታት ቆይታ በቀይ ባህር በኩል በኢትዮጵያ ላይ አንድም የውጭ ወራሪ ጥቃት እንዳላቃጣ አውስተዋል። በመሆኑም የኢትዮጵያ የባህር በር የማግኘት ጉዳይ ለጸጥታና ደህንነት ወሳኝ መሆኑን ነው በአጽንኦት የገለጹት። ኢትዮጵያ ለበርካታ ዓመታት በቀይ ባህር ቀጠና በመንቀሳቀስ ሰላም ስታስከብር መቆይቷን አስረድተዋል። ከዚህ አንጻር የኢትዮጵያ በባህር ክልሉ መገኘት ከራሷም አልፎ ለአካባቢው ሰላምና ደህንነት የሚኖረው ጥቅም የሚያጠያይቅ አለመሆኑን ነው ያገለጹት። ኢትዮጵያ የባህር በር በማጣቷ የኑሮ ውድነትም ለመቋቋም ሌሎችም የኢኮኖሚያዊና ማህበራዊ ጉዳዮች መዋል የሚችለውን ከፍተኛ ሀብት ለወደብ ክፍያ እያዋለች መሆኑን አንስተዋል። ይህን ከፍተኛ ወጪ ለማስቀረት ብሎም የቀጠናውን ደህንነት ጭምር ለመጠበቅ የባህር በር የማግኘት ጉዳይ ወሳኝ መሆኑን ገልጾም በዲፕሎማሲና በሰጥቶ መቀበል መርህ መንቀሳቀስ እንደሚገባ መክሯል። በመንግስት የደረገ ከሚገኙት ጥረት ባሻገር ዜጎች በሀገር ፍቅር ስሜት የባህር በር ጥያቄውን እንዲያግዙ ጥሪ አቅርበው በተለይም የወጣቶችን ግንዛቤ ማሳደግ እንደሚገባ አመላክቷል። በተጨማሪም የኢትዮጵያ የባህር በር ማግኘት ከራሷ ባሻገር ለጎረቤት ሀገራት የጋራ ተጠቃሚነትን የሚያረጋግጥ መሆኑን የማስገንዘብ ስራ በስፋት መስራት ይጠበቃል ነው ያሉት። ፔቲ ኦፊሰር ወንድወሰን አሰፋ የቀድሞ የኢትዮጵያ ባህር ኃይልን በ1973 ዓ.ም የተቀላቀሉ ሲሆን ተቋሙ እስከፈረሰበት ጊዜ ድረስ ሀገራቸውን አገልግሏል። በተጨማሪም በመካከለኛው ምስራቅና በአፍሪካ በተለያዩ ኩባንያዎች መርከበኛ በመሆን መስራታቸው የግል ታሪካቸው ያስረዳል።
በአስቸኳይ ሙስና መከላከል ስራ ከ2.2 ቢሊዮን ብር በላይ የህዝብና መንግስት ሀብት ከብክነት ማዳን መቻሉን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ ገዛኸኝ ጋሻው እንዳሉት በትውልድ ግንባታ ትምህርትና ስልጠና፣ በተቋማት አሰራር ስርዓት ጥናትና የህግ ተጠያቂነትን ለማስፈን ከተቋማት ጋር በቅንጅት እየተሰራ ነው። በበጀት ዓመቱ 9 ወራት ከክልል የስነ ምግባርና ጸረ ሙስና ኮሚሽነሮች ጋር የአፈጻጸም ግምገማ መካሄዱን ጠቅሰው ከ500 በላይ የአስቸኳይ ሙስና መከላከል ስራ መከናወኑን ተናግሯል። በዚህም ከ2.2 ቢሊዮን ብርና 190 ሚሊዮን ካሬ ሜትር የከተማና ገጠር መሬት ከብክነት ማዳን ተችሏል ሲሉ ተናግረዋል። በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን ብር በላይ ለመንግስት ገቢ መደረጉ ተገለጸ። ባለፉት 9 ወራት በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን 152 ሺህ በላይ ብር በቅጣት መልኩ ለመንግስት ገቢ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በተጠቀሰው ጊዜ በተወሰዱ እርምጃዎች በህገወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በእስር መቀጣታቸውንና 62 የነዳጅ ማደያዎች መታሸጋቸውን የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቀመንበሩ ለኢትዮጵያ ፕሬስ ድርጅት ተናግረዋል። ሚኒስቴር መስሪያ ቤቱ በአቅርቦትና በግብይት ሂደት ውስጥ የሚስተዋሉ ችግሮችን ለመቅረፍ አበክሮ እየሰራ ነው ያሉት መሪ ስራ አስፈጻሚው እነኚህን ተግባራት አጠናክሮ ለማስቀጠል ገበያውን የማረጋጋት ስራ እንደሚሰራ አመላክቷል። በተለይም ህገወጥ የነዳጅ ግብይትን ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ በመደረጉ በበጀት ዓመቱ የተጀመሩ የቁጥጥር ስራዎች ተጠናክረው እንዲቀጥሉ ማስቻሉንም መሪ ስራ አስፈጻሚው ተናግሯል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከወራት በፊት በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ በጥቂት ወራት በተካሄዱ የቁጥጥር ስራ በተለያየ አካላት በህገወጥ መንገድ ሲዘዋወር የነበረ 385947.50 ሊትር ነዳጅ በቁጥጥር ስር ውሎ ለሽያጭ በመዋል 27 ሚሊዮን 946712 ብር ለመንግስት ገቢ መደረጉን ገልጿል። በሀገሪቱ የተለያዩ አካባቢዎች የጥቁር ገበያ የነዳጅ ሽያጭ የተስፋፋ በመሆኑ ከፍተኛ የሆነ የነዳጅ እጥረት እያጋጠመ መሆኑን አሽከርካሪዎች በተደጋጋሚ ሲናገሩ እንደነበር ይታወሳል። ባለፉት 9 ወራት ከ7,000 በላይ ዓለም አቀፍ ቱሪስቶች በትግራይ ጉብኝት ማካሄዳቸው ተገለጸ። በአመት 90,000 በሚደርስ የውጭ ሀገር ቱሪስቶች ጎበኝ የነበረው የትግራይ ክልል በበጀት ዓመቱ 9 ወራት በክልሉ ጉብኝት ያካሄደ ዓለም አቀፍ ቱሪስቶች ቁጥር 7,200 ብቻ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። ቱሪስቶች በክልሉ የነበራቸውን የቆይታ ጊዜ በአማካይ 4 ቀናት እንደነበር የቢሮ የክትትልና ግምገማ ኦፊሰር ጎይቶም ኃይሌ ተናግሯል። ቱሪስቶቹ በየቀኑ በአማካይ $230 ወጪ አድርገዋል። በዚህም በአጠቃላይ ከ6.6 ሚሊዮን ዶላር በላይ የውጭ ምንዛሪ ተዘዋውሯል ማለታቸውን አስታውቋል። ይህም የቅዱ 72 በመቶ መሆኑን መናገራቸው ተጠቁሟል። ክልሉ የጎበኙ የሀገር ውስጥ ቱሪስቶች ቁጥር 1.5 ሚሊዮን መሆኑንና አማካይ የቆይታ ጊዜያቸውም 3 ቀናት እንደነበር ኃላፊው መናገራቸውን ዘገባው ጠቁሟል። ከመቀሌ 101 ኪሎ ሜትር ርቀት በጣሊያናውያን ባለሀብቶች የተገነባው ገርአልታ ሎጅ ብቻ በየዓመቱ 20,000 ቱሪስቶችን ያስተናግድ እንደነበረ ከእነዚህ ቱሪስቶችም ውስጥ 95 በመቶ የሚሆኑትን የውጭ ሀገር ቱሪስቶች መሆናቸውን የሎጁ ማናጀር ወልዳ ያስገዶም መናገራቸው ይታወሳል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቅም። ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 41 ኢትዮጵያውያን ከትናንት በስቲያ ዛሬ ደግሞ 80ዎቹ ወደ ሀገራቸው እንዲመለሱ ማድረጉን ሚኒስቴሩ ገልጿል። ሚኒስቴር መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ ይገኛል። መንግስት ህብረተሰቡ በህገ ወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታለው የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ማሳሰቡን የውጭ ጉዳይ ሚኒስቴር በመረጃው አመላክተዋል። ኢትዮጵያ በአፍሪካ የሰዎችና ህዝቦች መብቶች ቻርተር ስብሰባ ላይ የተሳተፈች መሆኑ ተገለጸ። በጋምቢያ ባንጁል እየተካሄደ በሚገኘው ስብሰባ በአፍሪካ የሰዎችና ህዝቦች መብቶች ቻርተር ባንጁል ቻርተር ወቅታዊ የኢትዮጵያ አፈጻጸምና በአፍሪካ የሴቶች መብቶች ፕሮቶኮል ወይም ማፕቶ ፕሮቶኮል መነሻ ወቅታዊ አፈጻጸም ላይ የኢትዮጵያ ልዑክ ሪፖርቶችን አቅርበዋል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ ለኢዜአ እንደገለጹት ኢትዮጵያ በሪፖርት ዘመኑ በቻርተሩና ፕሮቶኮሉ መሰረት ያሉባትን ግዴታዎች ለመወጣትና የሰብአዊ መብቶችን ከማስጠበቅ አንጻር የተወሰዱ የፖሊሲ የህግና ተቋማዊ እርምጃዎችን የሚመለከቱ ለውጦች ሪፖርት በዝርዝር ቀርቧል። ሪፖርቱን ተከትሎ ከኮሚሽነሮች ለተነሱ ጥያቄዎች ኢትዮጵያ በልዑካን ቡድኑ አማካኝነት ግንቦት 4 ቀን 2017 ምላሾችን ትሰጣለች ብሏል። መድረኩ ኢትዮጵያ በባንጁል ቻርተር እና በማፕቶ ፕሮቶኮል ስምምነቶች መሰረት በሀገሪቱ የሰብአዊ መብቶችና የጾታ እኩልነትን ለማጎልበት ያላትን ቁርጠኝነት የምታሳይበት መሆኑንም ጠቁመዋል።
13.361 ቢሊዮን ብር ካፒታል አስመዘገቡ 66 የኢንቨስትመንት ፕሮጀክቶች የጠየቁት መሬት ተላልፎላቸው ወደ ልማት እንዲገቡ ውሳኔ መተላለፉን የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ ገለጹ። ኃላፊው እንደተናገሩት በዞኖችና በልዩ ወረዳዎች በኩል ለፕሮጀክቶች የጠየቁት መሬት እንዲተላለፍላቸው ከመወሰኑ በፊት በክልሉ መንግስት ተገቢውን መስፈርት ማሟላታቸው ተረጋግጧል። ፕሮጀክቶቹ ያስመዘገቡት ካፒታልም በየዘርፉ ሲታይ በግብርና 1.82 ቢሊዮን ብር፣ በኢንዱስትሪ 7.25 ቢሊዮን ብር እንዲሁም በአገልግሎቱ 4.27 ቢሊዮን ብር መሆኑን አብራርተዋል። መሬት እንዲተላለፍላቸው የተወሰነላቸው ባለሀብቶች ያስመዘገቡት ካፒታል ካለፈው ዓመት ተመሳሳይ ወቅት አንጻር የ7.18 ቢሊዮን ብር ብልጫ እንዳለውም ያስረዱት። በሌላ በኩል 14.621 ቢሊዮን ብር ካፒታል ያስመዘገቡ 187 ባለሀብቶች በግብርና ኢንዱስትሪና አገልግሎት ዘርፎች ለመሰማራት ፍቃድ መውሰዳቸውን ገልጸው በሙሉ አቅማቸው ወደ ስራ ሲገቡ ለ25416 ዜጎች የስራ ዕድል እንደሚፈጥሩ አስታውቀዋል። በአንጻሩ በገቡት ውል መሰረት ሳያለሙ ከተገኙ 158 የኢንቨስትመንት ፕሮጀክቶች መካከል ለ114ቱ የጽሁፍ ማስጠንቀቂያ የተሰጠ ሲሆን 44ቱ ውላቸው እንዲቋረጥና ፈቃዳቸው እንዲሰረዝ ተደርጓል ብሏል። በተለያዩ ምክንያቶች ስራ አቁመው የነበሩ 12 ኢንዱስትሪዎች በተደረገላቸው ድጋፍ ወደ ስራ እንዲገቡ ማድረግ መቻሉንም አነስቷል። በተለያዩ ዘርፎች ተሰማርተው የሚገኙ የኢንቨስትመንት ፕሮጀክቶች ህብረተሰቡን በስራ ዕድል፣ በቴክኖሎጂ ሽግግርና በመሰረተ ልማት ተጠቃሚ እያደረጉ መሆናቸውን ገልጸዋል። የማክሮ ኢኮኖሚ ማሻሻያው የግሉ ዘርፍ በመድኃኒት አቅርቦት ላይ ያለውን ተሳትፎ እንዲያደርግ ያስቻለ መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት ገለጸ። ኢትዮጵያ ከሐምሌ 2016 ዓ.ም ጀምሮ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ መግባቷ ይታወቃል። የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ መዛባትን ማስተካከልና የረጅም ጊዜ የውጭ ክፍያ ሚዛን ጉድለትን መፍታት፣ የገንዘብ ፖሊሲ ማዕቀፉን በማዘመን የዋጋ ንረትን መቀነስና ዓላማን ያደረገ ነው ተብሏል። የማክሮ ኢኮኖሚ ማሻሻያ ትግበራው ባለፉት 9 ወራት በተለያዩ ዘርፎች ለውጦች እንዲመዘገቡ እያደረገ ይገኛል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ እንደተናገሩት ከዚህ ቀደም በመድኃኒት አቅርቦት ዘርፍ ያለው የግሉ ዘርፍ ተሳትፎ አነስተኛ ነበር ብሏል። የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ እጥረት ችግርን ለመፍታት የሚያስችልና የአምራቾችን ተወዳዳሪነት የሚያሳድግ መሆኑን ተናግሯል። ማክሮ ኢኮኖሚ ማሻሻያውን ተከትሎ የግሉ ዘርፍ ተሳትፎ እያደገ መምጣቱን በመግለጽ የሀገር ውስጥ አቅራቢዎች ቁጥር ከፍ ያለ መምጣቱን ተናግሯል። ይህም የኢትዮጵያ በራስ አቅም መድኃኒት የምታቀርብበትን ስርዓት መፍጠር እያስቻለ ነው የተባለው። ተቋሙ የህግ ማሻሻያና የሪፎርም ስራዎችን እየተገበረ መምጣቱን ከመድኃኒት አቅርቦት ጋር የሚነሱ ጥያቄዎችን ለመፍታት እድል እየፈጠረለት መሆኑንም ተናግሯል። የመድኃኒት ፍላጎት ውል በተገባለት የአቅርቦት ስርዓት ለመምራት በተጀመረ ስራ ሳይቆራረጥ ለማቅረብ የሚያስችል የ3 ዓመት ውል መገባቱንም ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ አጠሩ። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ እና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት የአጸፋ የአየርና የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች ያመላከቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ 2 ከተሞች ፍንዳታዎች መሰማታቸውን አረጋግጠዋል። ሌሎች መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ ፍንዳታ መስማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖች እና ሌሎች የጦር መሳሪያዎችን በመጠቀም በምዕራብ የህንድ ድንበር አካባቢ ጥቃት መፈጸሙ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ የወሰደ ያለውን እርምጃ ህንድ በአየር ኃይል ሰፈሮች ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር እንደሌለ ቢቢሲ ዘግቧል። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ ከቀጣይ ሳምንት ጀምሮ በስደተኝነት ልትቀበል መሆኑን ደቡብ አፍሪካ ተቸች። የቢቢሲ አሜሪካ አጋር ሲቢኤስ በተመለከተው ሰነድ ላይ እነዚህ ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑ ተገልጿል። ስደተኞችን የመቀበል ሂደት በቀጣይ ሳምንት እንደሚጀምር ዋይት ሀውስ በይፋ አላረጋገጠም። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ
የደቡብ አፍሪካን ህገ መንግስታዊ ዲሞክራሲ ስርዓት የናቀ ነው ብሏል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ የደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔ አሳልፈዋል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን እንደማያስቆም ገልጾ በዚህ ሂደት ወደ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸው መረጋገጥ እንዳለበት አሳስቧል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስ ግን የደቡብ አፍሪካ መንግስት አጣጥሎታል። በእርሻ አካባቢዎች በሚደርሱ ጥቃቶች ነጮች በተለያዩ ሁኔታ ኢላማ አለመደረጋቸውንም አክሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንደገለጹት አሜሪካ መኖር የሚፈልጉ ደቡብ አፍሪካውያን ነጮችን ቃለ መጠይቅ ይደረግላቸው መሆኑንና የዘር መድሎ የገጠማቸው አፍሪካነርስ ቅድሚያ ይሰጣቸዋል ሲሉም አስታውቋል። እነዚህ ወደ አሜሪካ በመሄድ መኖር የሚፈልጉ ነጭ ደቡብ አፍሪካውያን መች ወደዚያው መጓዝ እንደሚጀምሩ ግን አልተጠቀሰም። ደቡብ አፍሪካ የነጮችን መሬት ያለ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። ደቡብ አፍሪካ ይህንን አስተባብላለች። ደቡብ አፍሪካ ውስጥ ያደገው የትራምፕ አማካሪ ኢሎን መስክ የደቡብ አፍሪካ መንግስት ነጭ አርሶ አደሮች ላይ የዘር ጭፍጨፋ ፈጽሟል ሲል በተደጋጋሚ ይሰማል። በመጀመሪያው ዙር 54 አፍሪካነርስ ወደ አሜሪካ እንደሚወሰዱ ጠቁሟል። አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ሀብታም ነጭ ደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለውን ተቃርኖ ትችት ቀርቦበታል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።